ና እያወራ ነው አለምዬ። እንኳን ደስ አለ፣ እንኳን ደስ አላችሁ። በችሁ አብራችሁ ናችሁ። ቴንኪዩ ስላገኘኋችሁ። እሺ አባ say thank you. Money or Alex? I swear I love Switzerland so much. Zeta. Zaid. Personality. I swear to God, I'm so happy. I'm just always quiet. Like, I'm just quiet. That's just how I am. አንዳንድ ጊዜ ግን የሆነ ነገርን ለማግኘት እንትን መሆን አለብህ። ላይክ በውስጥ መያዝ አለብህ እስከምታገኝ። አንተ እኮ በቃ አሁን እኮ የኢራንን ጦር እንዳሸነፍክ እኮ ነው የሚቆጠረው። አሌክስ ሀውል አጀርባ ሰው መጥቷል። ገድመት ታረገው አንዴ ዘራኔ ታምረኞች እኮ ናቸው። እና ዩቲዩብ ላይ መች ነው የምትመጡት? ወይ አንዴ እንዴ ትቀልዳላችሁ? ዋጋ ከፍሏል እኮ በጣም እኮ ነበር የሚወዳት። እናንተ አታውቁም። ልጅሽ ብትሆን ከአንቺ ቃል ውጭ ሆናት ማርያ አልሰቅላት። ታዲያ እንዴ የኔ እናት አልወሰንም ያለ ነው። ወስነን እንነግራቸዋለን። ገና አልወሰንም። ገብሬዱ ስንወስን ህዝብ ሆይ በደንብ ነግራቸዋለን። ግን አሌክስ በጣም ስትገናኙ ምን ተሰማ ከአንተ? መሻቅና ዝም ብላ እኮ ነው የመጣችሁ። እንዴ ሰርፕራይዝ እኮ ነው ያደረገችው። ቪዲዮውን አላያችሁትም እንዴ? እኔ አላየሁትም። ወይዬ መስዬ የኔ ልዕልት የኔ ውድ ሀብቴ ናተኝ የአሌክስ የጀርባ አጥንት ምሽግ እኮ ነሽ። መሲ እኮ ምሽግ እኮ ነሽ። እንዲህ ሰርፕራይዝ ነው እንዲህ ያደረገች። እኛ ሴቶች እኮ እናቴ ስናፈቅር 100% እኮ ነው ስናፈቅር። በመረጃና በማስረጃ እኮ ነው የምናፈቅረው እኛ። አኪድ የመሲ እጅ አለበት። መሲ አይደል የሁሉ ነገር ያደረገች ባክግራውንድ እግዚአብሔር። እና አንተ ማን ልታገኝ ነበር ሄድከው? ምንም አልተመቻትም ነበርና መሲ በርዝደይን ስላላከበርኩልህ በጣም ይቅርታ ምናምን ብላኝ፣ ኧረ ችግር የለውም ምናምን እያልኳት ዛሬ እናከብረልሃለን አለች። ኖ ሮብ ደውላ አርብ እናከብርልሃለን አለችኝና እኔ ደግሞ ላይክ አርብ ቀርቼ ትምህርት መጣሁ። ከዛ ቤት ስገባ ቤት የሉም። ቁልፍ ትታልኝ ሄደችው። ኦኬ ምናምን ይሄ በቃ ጨራርሴ ምን ባልታጥብ ምናምን ወደዚህ መጥቼ አሁን ባህር ዳርቻ የሚባለው ባህር ዳርቻ ያ ባህር ዳርቻ ሙሌ ብለህ ከዛ በኋላ ሬስቶራንት ቁጭ ብለን በቃ ምግብ እየጠበኩ ነበር። በጣም ርቦኝ እና ዛሬ መጣ በኋላ ደነገጥክ አሌክስ? አልጠረጠርክም አሌክስ? ጭራሽ ምንም አልጠረጠርክም? ምንም አልጠረጠርኩም። እንዴት እመጣለሁ? በዛ ባለፈው ከመምጣቷ በፊት ከ2 ሳምንት ነው ምናምን ነይ ብያት ነበር እና ነግረኝ ምናምን አለች። እሷ ደግሞ ለካ የምትመጣበትን ቀርቋጣ ሆነ ነው ነይ አትበለኝ ምናምን አለች። እና አሁን ተመልሳ ትሄዳለች? ገና አልወሰንም። ብራህ አንድ ሙዚቃ ልጋብዛችሁ አሌክስ። ውይ ሙዚቃ ተይው በማርያም ነው
ትንሽ ንፋስ መማታት ፈልገናል። ባረን ሙዚቃ ስልክ ልከፍትልህ እኮ አይደለም። ኮሜንታተሮች ብራምባ ሰበረልሁ የሚለውን ሙዚቃ አሁን እኮ ተው ያስበሉ። ገና እነዚህ ልጆች ታዳጊ ናቸው። እንዴት ፈጥነው ወደዛ ሄዳሉ? Gezi? Yeah. Dubai mesti kamu semacu? I don't know. Like. መምጣት አለብሽ። ጃንዋሪ እንመጣለን። እውነት ደስ ይለኛል። ከምሬን ወይ አሌክስ ታምረኛ አሁን ፍጡር አየር እየወሰድን ነው። ፈታ ማለት በቃ ኖርማል ወክ ወተን ባህር ዳርቻ ላይ ነው ያለነው አሏችሁ። ደስ አይሉ? ግን አያችሁ ወንዶች እኛ ሴቶች ያሳያችሁ ሀገሩ ምን ያህል እንደሆነ ብርድ ነው ሙቀት ነው አሌክስ? ወይ አሁን ሙቀት ነው ያለው። ኦኬ እንደ ዱባይ ማለት ነው። ከኢትዮጵያ ጋር በስንት ሰዓት ነው የምትበላለጡት? በአንድ ሰዓት ነው የሚወጡ። ግን አሁን ላይ እንትን ነው። አሁን በዚህ ሀገር እንደሚባሉ ቶሎ ብሎ አይመሽ ፀሐይ ምናምን ጠፋው። ላይክ እንደ ዱባይ ናችሁ ማለት ነው። ዱባይና ኢትዮጵያ እናንተ አንድ ሀገር ነው ማለት ነው። አሁን ቶሎ በቃ ምንድን ነው የሚባለው? ላይክ ቶሎ ብሎ አይመሽም እዚህ ሀገር። አሁን ያለው ፀሐይ እንትን ነው ወቅቱ ስለሆነ ይሄ 3 ወር ብዙ አይመሽም ቶሎ። ግን አሌክስ ማለት ነው አየክ እኛ ሴቶች ፍቅር ሲይዘን ምን ያህል በቃ 100% እንደሆነ ማርያም ሪል እኮ ነው። ሴት ልጅ እኮ በነገራቸው የውሸት ማፍቀር እኮ አትችልም። ሪል እኮ ነው የምናፈቀረው እኛ። ኧረ ዜድን ጥሩልን ወገን። ዜድ ዜድ ቤቷን ዘግታ ቁጭ አለች። ዜድ ገብታለች መሰለኝ። ቤቷን ዘግታ ቁጭ አለች። ቅጣት አትጨኝ። እኔ እህቴ ናት። ያንን ሪከርድ ማለት ሰላም ለእናንተ ይሁን ውድ የዳሩ ሚዲያ ተከታታዮች እንዴት ናችሁ? የዛሬው ቪዲዮውን ይህን ይመስል ነበረ። በዚህ አጋጣሚ ግን ብዙ ሰው ምን እያለ መሰላችሁ? የሚደሰት ወዳጅም እየተደሰተ ነው። ደስታችን ወሰን የለውም። የሁላችን የምር በሰው ደስታ የምንደሰት ሰዎች ደግሞ በህይወታችን ሙሉ ደስታ የተሞላ ይሁን። የምር ምን ነው የሚባለው? ላንተ መጥፎ ነገር ሊደርስ አትፈልግም አይደለም? በቃ ላንተ ሙኛትህ ምንድነው? ጥሩ ነገር እንዲደርስ ትመኛለና እንደዚሁ እንደ ራስህ አድርገህ በሰው ደስታ በቃ እኔ የራሴ መስሎኝ እየተደሰትኩ ብዙ ሰውም እንደዛ ነውና የተደሰትነው ህይወታችን ሙሉ ደስታ ይሙላ። ብዙ ደግሞ አሉ እንደዚህ ነው የሚሉ ጠላቶች ደግሞ አሉ የሚናገሩ ብዙ ስለ ዴዚ እናት ነው የሚናገሩና ዴዚ እናቷ ናት። እኛ አይደለንም ከሷ በላይ ለእናቷ እኛ ሀሳቢዎች ሆነን ባንናገር ጥሩ ነው። ምክንያቱም እናት ናት። እሷም ደግሞ እናቷ አሁን ለጊዜው ቢሆን ለእናቷ ይቅርታ ተባብለው የሚኖሩበት እናትና ልጅ ናቸው። እንደዛ ብለው አይቀሩና ይቅርታ ሊባባል ነው። ግን እነሱም ይቅርታ ሊባባሉ ያሉ ለምን ነው እኛ መጥፎ ነገር የምንናገረው? ውድ ቤተሰቦች እንደዛ የሚላሉ ብዙ ሰው አይታችሁ ከሆነ ወይም አልፎ በኮሜንት ላይ ይገኛል። ወይም ቪዲዮ የሚሰሩትም አሉ። ምን ይላሉ? እናቷ እንደዚህ ብላ ለሷ አይወዳትም ምናምን ይላሉ። አይደለም ሰው የማይወድ ከሆነ መስዋዕት አይከፍልም። እንደውም እነዚህ ልጆች ስንት መስዋዕት ከፈሉ። ጎበዞች ጠንካሮች ናቸው። እንደውም እንደዚህ ብሎ ማያታቸው ራሱ ማሳያቻቸው ደግሞ በቃ ለኛ ትልቅ ነገር ነው። በቃ ጎበዞች ናቸው በዚህ እድሜያቸው ማለት ነው። ይሄ ሁሉ ስድብ ችለው ይሄ ሁሉ ነገር ችለው እንደዚህ በፍቅር መቀጠላቸው ራሱ በጣም ትልቅ ነገር ነው። እና እኛ አሳቢዎች ሆነን
ባንናገር ጥሩ ነው። ምክንያቱም እናትና ልጅ እነሱም ሁለቱ ይቀራረባሉ ለማለት ነው። እና ቤተሰቦቼ የዛሬ ቪዲዮ ይመስል ነበረ። ስላዳመጣችሁን አመሰግናለሁ።